ወገኖቻችን እዛ ሆነው ገንዘብ የሚያባክኑትን እዛ ሆነው ብር የሚያጠፉ በወገኖቻችን ነው የሚያስቡ እንጂ እኛን የአረብ ሀገርን እህቶች እንደ ልጅ ሳይሆን እንደ ባዳ ነው የሚሆን። እንግዲህ በጣም አጃይብ አጃይብ የሚያስብልና ልብ የሚነካ እንግዲህ አንድ ቪዲዮ በጠዋት ከመነሳቴ ነበረ ያየሁት ማለት ነው። እሱም እንግዲህ ከገነት ዩቲዩብ ቻናል ነበረ ተለቆ ያየሁት ማለት ነው። ይቺ ከርታታ የኔ ቤት እህት እንግዲህ በገንዛ እናቷ ቤቷን በወንድሟ ቤቷን የሰራችበትን ንብረቷን እንደተካደችና ሄደሽ ተንከራተሽ ብይ ነው ምን ብይ ብለው እንግዲህ ልጅቱ ያው የቡታጅራ ልጅ ናት። ጸበል እንደገባች ለተወሰነ ጊዜ ጤናዋ እንደተመለሰና ነገር ግን ራሷን እንዳጠፋች በጣም ፌስቡክ ላይ እየተዘዋወረ ነበር፣ እንዲሁም ቲክታክ ላይ እና ሁላችንም ይመለከተናል ማለት ነው። ሁላችሁም ቪዲዮ ስሩ። እንደዚህ አይነት ጨካኝ እናት አለ። በነገራችን ላይ እኔ እናቶች ራሱ ምን እንደሆነ አላውቅም። ከአሁን በፊት ኦልሬዲ 15 ቀን ይሆነዋል ይመስለኛል በተስብሽ አድርጌው የቲክቶክ ተለቃ በጣም የምታሳዝን 17 ዓመት የአረብ ሀገር የሰራች እህታችን የገንዛ እናቷ አውጥታ እንደጣለቻት አይተናል ማለት ነው። እና ማለት ኢትዮጵያውያን እንደዚህ ተጨቃክነናል ወይ? ምንድነው እንደዚህ እንደዚህ አይነት ጭካኔ የመጣብን? እንደዚህ አይነት ሲወል እንደዚህ አይነት ሰይጣን ከሆዷ የወጣችን ልጅ እንደዚህ ማድረግ ማለት ምን ይሉታል ቤተሰብ? የእውነት በጣም ፈራውኝ እኔ ፈራውኝ። እንዴ እንዴ አረብ ሀገር ተሸክፈን መቀመጣችን ይሻላል ብዬ አሁንማ በጣም እኔ እንጃ። እንዴ አረቦቹ እኮ እግዚአብሔር እኛ እኮ አረቦችን እንናገራለን እንጂ አረቦች እኮ በጣም ጥሩዎች እኮ ናቸው። የእውነት በተለይ ከቆየንባቸው ያው አንድ ቀን ሁለት ቀን እንደፈለጋቸው ይናገሩናል። ከዛ ውጭ ግን አረቦች ለእኛ ያላቸው ሪስፔክት አሁንማ እኔ ከራሳችን ዜጋ ከራሳችን ከቤተሰቦቻችን በቃ አረቦች ይሻሉናል ብዬ መርጫለሁ አሁን ማለት ነው። የእውነት በጣም የሚያስፈራ ጊዜ፣ በጣም የሚያሳዝን ጊዜ ነው። ርብስ ወልድ እንዴ የገንዛ እናት እሺ ተውት፣ ወንድም ተውት። እኔም በነገራችን ላይ በወንድሜ ብሬን ተበልቻለሁ። ግን እግዚአብሔር ይመስገን አንዳንዴ ፈጣሪ ጥሎ አይጥልምና በቶሎ ስለነቀውኝ እኔ የዚህን ያህል አልተጎዳውኝም። ግን ብዙ እህቶች ረዥም ዓመት ድካማቸው እንደዚህ ሜዳ ላይ ሲሆን በቃ ምንም ያስጠላል፣ ሁሉም ነገር ያስጠላል። ኢትዮጵያ ላይ እንኳንስ ብር አተን ይቅርና ብር ይዘን ራሱ ለእኛ ያላቸው ክብር በጣም የወረድ ነው። ስለዚህ ስንት ዓመት ሙሉ ተንከራትቼ ቤት የለሽም ብር የለሽም ብባል እኔ ምን እንደምሆን ራሴ ነኝ የማውቀው። እኔ አውቀዋለሁ የእውነት የአረብ ሀገርን ስራ የአረብ ሀገርን ድካም። አንድ ብር እንኳን ሲጠፋ ያለ አግባብ እንዴት እንደሚያንዘረዝረኝ። ምክንያቱም እንዴት ሆነን ስለምናገኘው የሰው ክፉ ደግ የሰው ሽንት ቤት ኢቭን እንኳን አረቦች ማለት ነው የራሳቸውን ቤት አልፎ እንኳን የዘመዳቸውን ቤት የዘመዳቸውን ልጅ አፋዛ ቀይሩ ይሉናል። የዘመዳቸውን ቤት ግድግዳው ወልውሉ ይሉናል። የዘመዳቸውን በቃ ብዙ ነገር ነው የሚሉን። እንደዛ አድርገን ያመጣነውን ብር የሰራነውን ቤት ስለዚህ ቤተሰብ አላየውም ሲለን ውጪ ሲለን ምን እንደሚሰማኝ እኔ አውቀዋለሁ። እኔ ጠንቅቄ ነው የማውቀው። የእውነት በጣም ነው ያዘንኩት። በጣም በቃ ሃይምሮዬ ነው የተነካው። ስለዚህ እባካችሁ እህቶች የእውነት ጥንቃቄ አድርጉ። በቃ ሰው በቃ አሁን የእናት ልጅ የለ እናት የለ እህት የለ ተጨካክኗል። በቃ ጭካኔ ላይ ስለደረስን በቃ አትግዙ። ቤቱ ይቅርባችሁ። ጥንቅር ብሎ ይቅር። የምን አባቱ ቤት ነው። በቃ ተዉት። እናንተ ስትሄዱ ካገኛችሁ አገኛችሁት፣ ካላገኛችሁ ተዉት። ምን አባቱ 1000 ዓመት አንኖርም ለዚህ ለአጭር ጊዜ። ቤት ግዴታ ነው እንዴ? ግዴታ አይደለም። እንደዚህ የሚሆን ከሆነ እኔ 17 ዓመት 18 ዓመት ልጅነቴን ወዜን ፊቴን ማዲያት በማዲያት አውጥቼ እኔ ምንም ካላገኘሁ ማፌ ፋይዳ እንዴ? ስማም ወልድ የእውነት በጣም ነው የተናደድኩት። በጣም ነው የተሰማኝ። በቃ በጣም እናት ያልታመነች ማንም ይታመን። እናት ያልታመነች ተውት። ወንድም ተውት። ወንድምም እህትም ተውት። ግን እናት ያልታመነች የእውነት በጣም ያሳዝናል። በጣም ያሳፍራል። በዚህ ልክ አረመኔ ጉድ ነው። አቤት እኛ እኮ በቃ የደረስንበት ጊዜ በጣም ጊዜያችን ያስፈራል። በጣም በጣም እግዚአብሔርን ሀገራችን እንደዚህ በጦርነት እየታመሰ ያለ የኛ ጭካኔያችን ነው። ለሰው የሚባል አነስም። በቃ ብር ሆነ ዘመዳችን። በቃ ብር ነው። ብር። ኧረ በስመ አብ ወልድ እግዚአብሔርን የዘላለም ጸጸት። ይቺ ሴትዮ እግዚአብሔር በቆምሽ እንዳለሽ እንደው ቅጥል በይ። የዚህ ሁሉ ጫጫታ የዚህ ሁሉ እኔ እንጃ የጎረቤቱ የምኑ ሰው እንዴት ከሆዱ ያወጣውን የአምላኩን ክፋይ ልጅ እንዴት ቤት አላየውም እንደለመድሽው ሄደሽ ሸቅለሽ ብዬ ላል ጎበዝ። እስከ መቼ ድረስ ሽቀላ?
ይሰለቻል እኮ ይደክማል እኮ ጉልበታችን እኮ እያለቀ ያልቃል። የልጅነት ጉልበታችን አሁን የለም፣ እርግፍ ብሏል። በጭራሽ የለም። ትንሽ ስራ እንደሰራን ደከመን፣ ትንሽ ስራ እንደሰራን ደከመን ነው የምንለው። የእውነት በጣም የሚያስጠላ። እኔ ምን እንደምል ራሱ አላውቅም። በዚህ ልክ እናት በዚህ ልክ ከጨከነ እንግዲህ ሌላው ምንም የሌለው መጨከን ምንም አይገርምም። እናት የወለደች እናት እንዴት በዚህ ልክ ትጨክናለች? የምር እኔ የምለው ማለት ነው እህቶች እግዚአብሔርን እራሳችሁን ጠብቁ። በቃ ጥንቃቄ አድርጉ። ብር በጣም ሰይጣን ሆኗል። በቃ አሁን ቤተሰብ የለንም። ለእኛ ለአረብ ሀገር ያሉ እህቶች በጣም የተለየ ነው አድርገው የሚያዩን። የሚገርማችሁ እኛ ለነሱ ጥሩ ነገር እያደረግን ለነሱ እየተጨነቅን እነሱ ለእኛ ሳይሆን የሚጨነቁ እዛ ኢትዮጵያ ላለው ግን ቁም ነገረኛ ካልሆነ ዝም ብሎ ካልሆነ ለሱ ነው የሚጨነቁት። ይሄ ሁሉም ቤተሰብ ነው። ሁሉም ቢያወሩት ወደ ባዶ ይቀራል የሚባል ነገር አለ። በቃ ጥሩ ሰው አይወደድም። በቃ እኛ ለነሱ ስንት መስዋዕት እየከፈልን ከምናቸው አያዩንም፣ እኛ ከምናቸውም አያዩንም። ስለዚህ ምን ልላችሁ ፈልጌ ነው፣ እናንተ ጥንቃቄ አድርጉ። እውነቴን ነው የምላችሁ እህቶች፣ በጣም ጥንቃቄ ብታደርጉ ይገባችኋል። እንዲሁም አሁን የምታመጧቸው እህቶች አሉ አዳዲሶች፣ ቡክ እየከፈቱ ይምጡ። የእውነቴን ነው የምላችሁ፣ ቡክ ከፍተው ይምጡ። የምን አባቱ ቤት ነው ጥንቅር ብሎ ይቅር፣ ቤቱ ሳይገዛ ይቅር። ቡክ እየከፈቱ ይምጡ። ከዛም በኋላ በራሳቸው ያስገባሉ። ምንም አባታቸውም አያገኙትም፣ የትም አባታቸውም አያገኙትም። የእውነቴን ነው የምላችሁ። እንደዚህ ከሆነ የምን አባቱ ቤት ነው እንዴ? ጤናዋ እቺ የኔ ከርታታ ስትንከራተት ኑሯ አረብ ቤት ሳይመቻት ምን ሳይላት ይኸው ሀገሬ ላይ ሄጄ አርፋለሁ ስትል ሀገሯ ላይ አፈር ሆነች። አፈር ብሎ አፈር ያስበላችሁ። እኔ እንደዚህ አይነት እናት ሳይሆን ምንም አይደል። አሁንም አፈር ብሎ እናት ተብዬዎች አፈር ያስበላቸው። ከምር በጣም ልብ ይነካል። በጣም ነው የሚያመው። በጣም 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 ወንድምና እናት እኔ እንጃ። አሁን እኮ ይቺ አሁን ስታርፍ ምን ይሆኑ ይሆን? ልቅሶ ይሄዱ ይሆን? ይሄዳሉ እኮ ይሄዱ ይሆናል። ደስታውም ያስሄዳቸዋል። ግን በምን አባታቸው አይናቸው ልቆሙ ነው? አፈር ይቆሙና አፈር ያስበላቸው። እንዲሁ የእኝን እናት ፎቶ ካገኘ ነውማ ዝቅዝቅ አድርገን፣ ለነገሩ መዘቅዘቁ ማፊ ፋይዳ። ውይ በስመ አብ ወልድ፣ እውነት በጣም ነው የተሰማኝ። ሰላም ራሱ አላልኳችሁም እኮ እግዚአብሔርን በጣም ተሰምቶኝ በጣም እኔ በአረብ ሀገር እህቶቼ ላይ አንድም ቅንጣት እንዲሆንብኝ ምንም ነገር ማየት አልፈልግም። እግዚአብሔርን በጣም ነው ልቤ የተነካ። በጣም ነው ያዘንኩት ከምንም በላይ በላይ በላይ። የኔ ከርታታ ልታሳዝን ደግሞ ቀጫጫ ናት። የኔ ቤቴ ቀጫጫ አፈር ያርጋችሁ። አፈር ሆነች። በሰራችሁ ነገር ሳትደሰት የሰራችሁን ሳትበላ አፈር አደረጋችኋት። እናትና ልጅ አፈር ብሎ አፈር ያስበላችሁ። ምንም እኔ እግዚአብሔር ራሱ አይቆጣኝም እንደዚህ ስላልኩኝም የሆኑት እና እህቶች የባካችሁ ጥንቃቄ አድርጉ። እህቶች ተጠንቀቁ። በስመ አብ ወልድ በጣም ነው የሚያመው። በዚህ ልክ የሰው ልጅ ጭካኔ